በተበበቶ ያኔ ነው ፕሪቶሪያ የፈረሰው። የኔ አረዳድ ያኔ ነው የፈረሰው ያኔ ነው። እና እነ ብርሃኑ ጁላ ይፎክሩ ነበር። በቃ ማለት እኛ እንደዚህ ነን አይነት ማለት ነው። ከማን ጋር ሆነ ነው ትግራይ ዘመትከው አንተ ብልሹ አንተ ባለጌ ከማን ጋር ወደ ትግራይ ዘመትከው ብትሉት ምን አገባኝ የ4 ኪሎ ስልጣኔን ብቻ 4 ኪሎ የሚለው ዘፈን እየዘፈነ እሷን ብቻ ማስጠበቅ ነው አእምሮ ላይ የነበረው። ነገ ጠዋት አንተ የፈጸምከው አንተ የሄድክበት መንገድ ሌላ እንደሚሄድበት ማሰብ ነበረብህ። አንተ የሄድክበት መንገድ አንተ የረገጥከው ሌላ እንደሚረግጠው ማወቅ ነበረብህ። የነገርኩህ ነው። ረጋጮች ስለመጡ ነው፣ ሀያጆች ስለመጡ ነው። አንተ የሄድክበት መንገድ እየረገጡ እንደሚመጡ ስለማቅ ነው። ራሱም እየነገረ ስለሆነ ዓለምሸት ደግፌ የሚባለው እየመጡ ነው ብሎ መዝፈን ነው የቀረው ትላንት። የጋራ ጉዳይ ሳይኖራቸው የጋራ አንድነት ሳይኖራቸው የጋራ አጀንዳ ዓላማ የላቸው፣ ግን ዓላማ ሳይኖራቸው በጋራ እየመጡ ነው ብሏል። መቼም በጋራ ዝም ብሎ አይመጣም። ለምን ቲዲኤፍ ከብልጽግና ጋር በጋራ አይመጣም? የጋራ ጉዳይ የላቸውማ። ለምን ቲፒኤልኤፍ እና ብልጽግና አብረው እየመጡ ነው አይባሉም? ለምን ፋኖና ብልጽግና አብረው እየመጡ ነው አይባሉም? የጋራ ጉዳይ የላቸውማ። አላቸው የጋራ ጉዳይ የላቸው። ቢመጡ ግን አጌና ዛፍ ስር ያደገው ሰውዬ ምንድን ያለው ኤርትራ ወንድሞቻችን ናቸው። ይሄ ቲፒኤልኤፍ የሚባል ቡድን አለ፣ የኤርትራ ጠላት ነው፣ የትግራይ ጠላት ነው። ምስራቅ አፍሪካ ሰላም እንዲያገኝ ኤርትራ ወንድሞቻችን ትግራይ ውስጥ ገብተው እንዲያግዙ ማገዝ አለባቸው ምናምን ሲል ነበር። የጋራ ጉዳይ ነበራቸው ያኔ። ምን ንግባባ ይመስለኛል። አሁን በቋንቋ ሳንነጋገር እንዲሁ በፋሻል ኤክስፕሬሽን ልንግባባ መግባባት አለብን። ሳንነጋገር በቋንቋ ሳንግባባ ፍቅረኛሞች ምንም ቋንቋ ሳያወጡ ፍቅራቸው ይገልጻሉ። አሁን መግባባት እንችላለን። በተለይ እኔና አጌና ጋር መግባባት እንችላለን። ወደዛ ከመሄድ በፊት ምንድነው እየሆነ ያለው? አማራ ክልል ምንድነው እየሆነ ያለው? ትላንትና ዛሬ 9 ከሻለቃ በላይ አለቁ። 9 እውነት የሚያሳዝን ጊዜ ስለሆነ ነው። በጣም የሚያሳዝን ጊዜ ስለሆነ ነው እያወራሁኝ ያለሁት። ማቀው ሰው ኢሞሽናል የሚያደርግ ቤተሰብ ያለው ዛሬ አንደኛው እያዘነ በትግራይ ጦርነት መሳተፌ የህይወቴ አንዱ ጠባሳ ከባዱ ቀን ይሄ ነው እያለ ሲያወራ ነበር። አንድ ዘመዴ ነው፣ የዘመዴ ጓደኛ ነው። ሻለቃ አዲሱ ጌታቸው ከበደ ይባላል። ዛሬ ጎጃም ህይወታቸው ካጡ መከላከያ ሰራዊት አባላት አንዱ ነው። ሻለቃ ነው፣ ሲኒየር ኦፊሰር ነው። ሻለቃ አዲሱ ጌታቸው ከበደ የኢትዮጵያ ሰራዊት አባል ሆኖ በጣም ብዙ አገልግሎት የሰጠ ነው። ሰላም አስከባሪም ሄዷል ነበር አለኝ። በትግራይ ጦርነት ጊዜ መሳተፌ እድሜ ልኩ የሚያፍርበት ነው አለ። በጣም የሚሳቀቅ በጣም የትግራይ ወዳጅ ነበር አለ። ህይወቱ በሙሉ ከትግራይ ጋር የተቆራኘ እና የግድ ጦርነት እንትን ሆኖ ግባ ተብሎ ትግራይ ብዙ ግፍ ሲፈጸም ባይኑ ያየ ነው አለ እና እያዘነ ጦርነቱ አለቀ አለ። ትላንትና ዛሬ ጎጃም አካባቢ ከበድ ያለው ውጊያ እየተካሄደ ነው። ዛሬም ቀጥሏል። እዛ ህይወታቸው ካጡት ውስጥ አንደኛው እሱ ነው። መታወቂያው ደግሞ ሶሻል ሚዲያ ላይ ለጠፉት። ዝም ብሎ በወሬ እንኳን እንዳይሆን በወሬ እንኳን ሻለቃ አዲሱ ጌታቸው ከበደ ተሰዋ ምናምን እንዳይባል እንኳን ለቤተሰብ ሶሻል ሚዲያ ላይ እንትኑ ለቀቁት፣ መታወቂያውን ለቀቁት። አይዲ የመከላከያ አይዲ ማለት ነው። የኮሎኔሎቹ ጉዳይ የምታውቁት ነው። የኢትዮጵያ ኮሎኔሎች 2 ኮሎኔል በአንድ ቀን ነው ዛሬ አጣ የተባለ መከላከያ 76ኛ ክፍለ ጦር ኮሎኔል ዋና አዛዡ ስንት ኮሎኔል በዚህ ትላንትናና ዛሬ ብቻ ከሻለቃ በላይ 9 ኦፊሰሮች አለቁ ነው የተባለ ያለው። ዝም መከላከያ ዝም። ነገታቸው እና ዓለምሸት ደግፌ ስለ ኤርትራ ስለመግባት በአድ ሕፃ ነው ክሳድ ሕፃ አድ በራኽ በአድዋ በኩል እኮ አስመራ ቅርብ ነች እያለ በከንፈሩ አስመራ ይነካታል። እንዲሁ ቆርቆሮ ያስመራ ቆርቆሮ ሁላ ሊመታው ይችላል። ከንፈሩ ቅርብ ነች እያለ ጎጃም 9 ኮሎኔሎች እያለቁ ምንድነው እየተፈጠረ ያለው? ምንድነው አሁን? ይሄ ተመልካቾች
ብልጽግና የአማራ ክልል አካባቢ ያለው በዚህ ወር ብቻ ስንት ኮሎኔሎች እንዳለቁ መከላከያ ራሱ ይነግራል። ምንድነው ብልጽግና ዛሬ 8ኛ ቀኑ ነው አማራ ክልል ላይ አልዘገብ ኦፕሬሽን ከባድ ኦፕሬሽን ከጀመረ ዛሬ 8ኛ ቀኑ ነው። በጎንደር አካባቢ ጥቃት ፈጽሟል። የማይካድ ጥቃት ፈጽሟል። በፋኖ እዛ ባሉት ኃይሎች ላይ ጥቃት ፈጽሟል። የአማራ ባንዳዎችን አሰማርቶ የአማራ ሚሊሻ አሰማርቶ አንዳንድ አመራሮች ላይ ጥቃት ፈጽሟል። የማይካድ ነው። ራሳቸው ፋኖ አመራሮችም ራሳቸው የገለጹት ይመስለኛል። ብልጽግና ራሱ በራሱ አቅም አይደለም ያደረገው፣ በራሱ በወንድሞቹ ባንዳዎች አሰማርተው ነው ያደረገው እሱ ነው። እና ዜጎች እያለቁ ነው። በግራም ይሁን በቀኝ ዜጎች ኢትዮጵያውያን ዜጎች እያለቁ ነው። ብርሃኑ ድናይ ሊያደርገው የማይገባ ከዚህም ይሁን ከዚህም ሁሉም ኢትዮጵያውያን ናቸው። ሰላም የሆነ መንግስት፣ ጠንካራ የሆነ መንግስት እና ግለሰብ ጭንቅላት ያለው መንግስት ቢኖር ኖሮ ወንድማማቾች እንደዚህ እያጋጨ እያዋጋ በሰላም 4 ኪሎ ይቀመጣሉ ብሎ ማሰብ አልነበረበትም። አይቀመጥም፣ ማሰብ አልነበረበትም ከጅምሩ ከጥንስሱ። እና ምንድነው ሐሳቡ? አሁን 8ኛ ቀኑ ነው ዛሬ ኦፕሬሽን እያደረገ ያለው። ጦርነት ክረምት እየመጣ ስለሆነ ትግራይ የምትጀምረው ጦርነቱ ወደ ክረምት ስለሆነ ዝናብ መሰረት አድርገው ዝናብ እየመጣ ነው። ዝናብ አድርገው ለመድፍም ለድሮንም ብለው አሁን ክረምት ድሮን ለክረምት ጥሩ አይደለም ስለሚባል ስለዚህ ድሮን የበላይነት ስላለው ብልጽግና እና ክረምት መጀመራቸው ስለማይቀር ቀረም ብዬ ብልጽግና አማራ ክልልን ላዳክመው ነው የሚለው የሰማነው ከብልጽግና የሰማነው ነው። ዛሬ 8ኛ ቀኑ ነው አማራ ክልል ላይ ዘመቻ የከፈተው። ፋኖች ራሳቸው የጀመሩት አይደለም። የአማራ ህዝብ አልጀመረው፣ ብልጽግና ራሱ የጀመረው ነው። እና አማራ ቅድሚያ ልምታ ብሎ ዛሬ 8ኛ ቀን ነው እና ብልጽግና ራሱ አምናል። የብልጽግና ሰዎችም አሉ የኛ ሰዎች ነገር በጣም ከባድ ነው። በእናትህ ይሄ አስቀያሚ ሁኔታ የሆነ ነው። ይሄ የትግራይ ጉዳይ ከመጣ ደግሞ እንዴት እንደሚሆን ግራ ገብቶናል አለ። እንዴት ነው 76ኛ የሚባል ድሮ 59ኛ ምናምን የምትባል ጠፍታ ነበር። አሁን 76ኛ የሚባል ዛሬ ብቻ 130 ተማርኳል ይላል። የፋኖች እንደዛ ብሏል። መከላከያም እያመኑ ነው። 130 ተማርኳል በአንድ ቀን ማለት ነው፣ በአንድ ግንባር ብቻ። እና ዛሬ በቋሪት በደጋ ዳሞትና በብር አዳማ የሚባል ነው ውጊያ የዋለው። በጎጃም አካባቢ በጎጃም መሃል ደጋማና ተራራማ አካባቢ ነው። በጣም ብዙ ሽፋን ሰጥቶ በመካናይዝድ ሲዋጋ የዋለው መከላከያ። እንግዲህ ብርሃኑ ጁላ ብዙ ጊዜ ስንነግረው መጀመሪያ የዛሬ 3 ዓመት ከምናምን ይሄን ሚዲያ ኮንሲስተንትሊ ከመጀመሪያ ጀምሮ ለሚከታተል ኢትዮጵያውያን ያውቃሉ። አማራ ክልል ጦርነት ሲጀምር የመጀመሪያ የአማራ ህዝብ ድምጽ የሆነው ይሄ ሚዲያ ነው። እንደ ግለሰብም እኔ እንደ ሚዲያም ይሄ ሚዲያ ነው። በጣም ብዙ እና የፋኖ ደጋፊ ሆነ ፋኖ እኮ አማራን ትግራይን የደፈረ እኮ ትግራይን የገደለ እኮ ነው አንተ ጠላት አንተ የትግራይ ጠላት ይለኝ ነበር። እኔ የከተማ መደድ ሁላ ስንት አለቅላቂ ወደ አዲስ አበባ ሄደው የጌታቸው ጉድ አለ ዲያስፖራ ማለት ያኔ በኋላ ነው የገባው አብዛኛው ሰው። ትላንት ትግራይ ስለገደለ መቶ በቃ በለ አይዞ አቢ በለው በቃ አሁን ትላንት ወራነ የለ በለው እንዲል ነበር የጠበቁት እነሱ። ግደለው ድፈር እና አፍርስ አውድም በቃ አልመዳ ምናምን መድኃኒት ፋብሪካ ምናምን ስለ አውድማል አንተም እነሱ ጋር ሄድ አውድም። እንደዚህ የሚባል የትግራይ ስብዕና አይደለም፣ ትግራይ ካልቸር አይደለም። የትዴፍ ኮምቦልቻ ሲመጣ የኮምቦልቻ ጨርቃ ጨርቅ እነሱ እንዳደረጉት ማውደም ይችል ነበር፣ አላደረገም። ምንድነው ያደረገው? ሰራዊት መድበው ጠብቁ ብሎ ሰራዊት ሲያስጠብቅ ነበር አይደለም። ኮምቦልቻ ያላችሁ ተመልካቾች በተለይ የአማራን ፖለቲካ የምትከታተሉ ምንድነው ያደረገው ኮምቦልቻ? ይሄ ሁላ የመሰረተ ልማት ይሄ ሁላ ፋብሪካ ያለበት ሰራዊት መድቦ ይዋጋል የተባለ ሰራዊት መዋጋቱን ትቶ ሰራዊት መድቦ አንድ ኃይል እዚህ ጋር አንድ ጋንታ እዚህ ይሄ ፋብሪካ ጠብቅ፣ እንደዛ ነው ያደረገው። የአላሙዲን ማን ነው የሚባለው ጀማል የሚባለው ተመልከቱ። ይሄ በጣም ብልግና የተሞላ ቋንቋ ሲናገር የነበረ ያን ቀይ መስመር የሚባለው ቋንቋ ማንም አፉ አይለውም። ያ ንግግሩ እንደዚህ ያድርገው ነበር። ግን በሳምንቱ ስራ ጀመረ ነው ያለው። በሳምንቱ ስራ ጀመረ። ተመልከቱ። ሸኑበት እንትን መጽሐፍ ቅዱስ ቀደዱበት፣ ቁርአን እንትን አደረጉበት እያለ ስም ሲያጠለሽ ነበር። አላደረጉም። እና የጠበቁት ሪቬንጅ ላይ እነሱ በዛ አምሮ ስለተካኑ እንደዛ ነበር የጠበቁት። አናደርገውም ነው ያለው። ወንጀለኞች በልካቸው ይጠየቃሉ። አሁን እየተሰራ ያለው ወንጀል ግን against the innocent Amhara people ነው ያልነው። በጣም ምንም ማያውቀው ጨዋ ጦርነት አያውቅ፣ ጥላቻ አያውቅ፣
አዲስ አበባ ማን ይኑር ማቅ ኃይለማርያም ይኑር አብይ መምጣቱ ማቅ አርሶ አደር ነው በድሮን እየገደልከው ያለው የዋሁ የተንቤን አርሶ አደርና የደጋ ዳሞት አርሶ አደር አይተዋወቁም በአካል አይተዋወቁም የደብረ ብርሃን አርሶ አደር ከጅማው አርሶ አደር አይተዋወቁም የትኛው መሬት ገፋኝ የትኛው ምናምን ከብት ዘረፍከኝ ይባላል አይተዋወቁም ፖለቲከኞች ናቸው የሚተዋወቁት አይተዋወቁም እኛ እስከዚህ ድረስ ነው በጥንቃቄ ነው ይሄድ ነው ይሁን ዓመት እነሱ ተው ይሄ ጦርነት አታሸንፈውም ተው አታሸንፍም አልነው በ5% ነው እየተዋጋን ያለ ነው አለ ለዚህ ሽፍታ ምናምን ማለት ኧረ ተው እኛ ድሮን አለን ድሮን ልመርጥልህ ነው አለ ተው ድሮን መምረጡን ተው በድሮን ጦርነት አያልቅ በድሮን ግሩፕ ኦፍ ፒፕል ትገለበታለህ ሰርግ ምናምን ይገላል ለምን ሰርግ ላይ ገብቶ አብሮ ሲበላ ተገኝቶ ነው የገደል ነው ይላል ህዝቡ ጨፈጨፍ ሲባል አብሮ ሲቪል እናንተ ተቀላቅሎ ሲበሉ ለምን ድግስ ሊበላ ፋኖ ገባዛ ይላል አይደለም እኛ እንዴት ሲቪል እንደምትገሉ እንዴት አይዲፒ እንደምትገሉ ደደቢት ትምህርት ቤት ውስጥ ታጠለው ነበር ከመራብ ትግራይ ተፈናቅለው ሽራ አካባቢ ደደቢት ትምህርት ቤት ላይ ተጠለው ነበሩ አሜሪካ ዩናይትድ ኔሽን እነ ጉተሬስ መግለጫ ያወጡበት በገና እኩለ ሌሊት ላይ 2 ጊዜ 3 ጊዜ ተመላለሳ በድሮን የጨፈጨፋችሁት አይዲፒ እናቀዋለን መቃለ የግለሰብ ቤት ሲመታ እናቀዋለን መቃለ አይዲፒ የህፃናት መዋያ ኪንደርጋርተን ሲመታ አይተናል በአይናችን አይተናል ይሄ እና አማራ ክልል እሱ ነው ስትሰሩ የነበራችሁ 50 እስራኤላውያን በሙሉ ቤተ እስራኤላውያን ናቸው ኢትዮጵያውያን ሐበሻ የኢትዮጵያውያን ማለት ነው በቃ ይሄ በቤተ እስራኤላውያን የሚባሉት በመልክ የኛ አይነት ማለት ሁሉም የኛ አይነት ከዛ ለምንድን ነው ተባለ እነሱ ሙሉ ያው እስራኤል ዌል ኢኩዊፕድ ናቸው ዌል ትሬንድ ናቸው እና ግን ፈረንጆች መጡ እንዳይባል እስራኤል መጡ እንዳይባል አበሻ ነው የሚመስሉት የሶማሊ ማለት ኢትዮጵያ ተመሳሳይ ነው ከለሩ ብዙ ልዩነት የለውም ተመሳስለው እንዲያገለግሉ ነው እና ብልጽግና የሚፈልገው ትግራይ በቴክኖሎጂ ተጠቀማለሁ ምናምን እስራኤል ኢራን እንዳደረገችው እንደዚህ አርጋ አመራሮችን አድርጋለች ምናምን ሲባል የእስራኤል ባለሙያዎችን እንደምን ብሎ እንደዛ አይነት በቤተ እስራኤላውያን የሚባሉትን አሁን ወደ ደባርቅ አካባቢ የድሮን እና ጸረ ድሮን እንትን አለው የድሮን ሴንተር አለው ወደ ሰመራ አካባቢ ያለው እና እነዚህ ሰዎችን አሰማርቶ የትም ከአዞዞም አዲስ አበባም የትም አድርጎ እነሱን ይጠቀማል እየተባለ ነው ራሱንም ያስወራው ብልጽግና እነሱን እጠቀማለሁ ቤተ እስራኤላውያን አሰልጥና ትሰጠኛለች ባለሙያ ትሰጠኛለች እነሱን ተጠቅሜ እነዚህን እለቅማቸዋለሁ ነው የሚለው ይሄ ባለፉት ትንሽ ሂንት ስላደረኩኝ ይበቃናል ብልጽግና ሌላ የሚተማመድበት ትግራይ ከውስጥ አደራጅቼ ትግራይ ውስጥ ከውስጥ አደራጅቶ መጀመር ይፈልጋል ጦርነት ሲጀምረው ኦፊሻሊ ወደ ትግራይ ጋር እግረኛ ማለት ኦፊሻሊ ፉል ፍሌጅ ሲጀምር ከትግራይ ራሱ ከውስጥ ጀምረዋለሁ ነው የሚለው እና የሚፈልጋቸው የነወድ ወረደው ቡድን ለመጠቀም ነው የነወድ ወረደው ቡድን ለመጠቀም ነው የነሱ ዋቅራ አለኝ ምንም ያደራጀ ነው የሚያድረው ኮሙኒኬት ያደረገ የሚያድረው ዋትስአፕም ምናምንም ኮንቨርሴሽኑ ሙሉ ነው ስለዚህ ወድ ወረደም ዝግጁነት አለው ማለት ነው ብልጽግና የሆነ ሂንት ባያገኙ ኖሮ እንደዚህ አይነት መረጃ ያወጣ ከውስጥ ጀምራለሁ እነዚህ ሰዎች የመሳሰሉ እኔ እሱ ያሰርጉ ያስገባቸው ፕላስ እንደዚህ ተቀይመናል ከስልጣናቸው ተወግደናል የሚሉትን ጭምር እነሱ ተጠቅሞ መቀለ አክሱም ሽረ ኤርፖርት ላይ ኮማንዶ ምናምን የሆነ ድንገት ምናምን አድርጎ አውርዶ ከዛ በኋላ አንድ ኦፕሬሽን ለመጀመርም ድንገተኛ በረራ አድርጎ ድንገተኛ በረራ እና ኮማንዶ አሰማርቶም ለየት ያለ ኦፕሬሽን አድርጎ ከዛ በኋላ ወደ ፉል ፍሌጅ ነገር ለመግባትም ያስባል ነው የሰማ ነው ይሄ እንግዲህ ወድ ወረደ ይሄ እንደዚህ የሚያደርግ ሐሳብ ካለው ሞባይሉን ቀምተው ቴሌፎኑን ቀምተው አግበ መተው ድንጋይ ያሸክሙታል ወይስ መቀለ በቪአይፒ ያስቀምጡታል የትግራይ ባለስልጣናት ኃላፊነት ይሆናል የነሱ ኃላፊነት ይሆናል ከዛ ካልሆነ ከተሳካለት ማን ቀድሞ እንደሚለቅም ወድ ወረደ ራሱ ያቋል ጓደኛው ራሱ ነው የሚበላው ጓደኞቹ አጠገው ያሉት ነው የሚበላው መጀመሪያ እና የፒፒ ፕሮፓጋንዳ እንዳለ ነው ፕሮፓጋንዳቸው ስለ ጦርነት ነው የሚዲያ እንትናቸው ተመልከቱ የሚዲያ በሙሉ ኢቲቪ ፌስቡክ ኢቲቪ ዩቲዩብ ላይ ስትገቡ ቀይ በቀይ ነው ኤክስ ህወሓት ኤክስ ነው የሚያደርጉት ቀይ በቀይ ያደርጉት የሆነ በቃ ግርጥት ያሉ ፎቶግራፎችን ደብረጽዮን ያመጡታል በዚህ ዘመነ በዚህ ይሆናል ኢሳያስ በዚህ ይሆናል በዚህ ጠቅላላ ዩቲዩባቸው ላይ
የፍርሃት ነው የወረረው። እኔ ይገባኛል የፍርሃት ፕሮፓጋንዳ ይገባናል። ምክንያቱም ፕሮፓጋንዳ ፕላስ መረጃ ድል ነው ብሎ ነው የሚያምነው አብይ አህመድ ራሱ የነገረን እኮ ደሴ ቲዲኤፍ ከገባ በኋላ የነገረን ነው። እሺ ጉርድ ለብሶ እዚህ ጋር እነ ብርሃኑ ነጋ እንዲህ ብሎ የቆዘመበት ያኔ ማለት ነው። እና በፕሮፓጋንዳ በቃ ያበቃለት ነው። ተሸነፈ፣ ጽምዶ ተበላች ምናምን ጠቅላላ ፕሮፓጋንዳቸው እንደዛ ነው። ፋናም ብትገቡ እንደዛ ነው። አማራ ቲቪ እንኳን በአቅሜቲ እኔ ዛሬ ረሳሁት። አማራ ቲቪ እንኳን በአቅሜቲ ክልሉ እየታመሰ ያለው ክልል መንግስት የቡድኑ የዛ ጽንፈኛ ቡድን ይላል ዩቲዩብ ላይ አየሁት እኮ። ትግራይ እኮ ሪላቲቭሊ በኢትዮጵያ አሁን ሪላቲቭሊ የውስጥ እንትን ላይ ምንም የሌለበት እሱ እኮ ነው። ከጫፍ እስከ ጫፍ አማራ ትግራይ የሚካሄድበት 24 ሰዓት የሚካሄድበት ትግራይ ነው። በዚህ ሰዓት አሁን ያለችዋ ግማሽ ትግራይ ከጫፍ እስከ ጫፍ የሚካሄድባት እሷ ነች። ሪላቲቭሊ ሰላም ያለው ማለት ነው። አሁን እኮ ይሄ ግልጽ እኮ ነው። አማራ ክልል ባህር ዳር ላይ ሆኖ 24 ሰዓት ሙሉ የሚቀጠቀጥ ክልል ይዞ 24 ሰዓት ሙሉ በድሮን የሚቀጠቀጥ የሚደፈር ህዝብ ይዞ ማህበራዊ ኢኮኖሚውን ነገሩ በሙሉ ተዛብቶ በእውነት ምን አይነት ትርፋ አንጀት መንግስት ነው ባህር ዳር የተቀመጠው? የራሱ አራውባት የሰው ታማስተላለች እንደሚባል አማራ ክልል በዚህ ሁኔታ ላይ ደጋዳሞት ምናምን እያለ ይህን ሁላ እያወረን ባለበት ሰዓት የጽንፈኛው የህወሓት ቡድን ብለው ፕሮፓጋንዳ ትሰራለች። እሱ የት ነው ያለውና ነው ያንተ? ለማንኛውም የፕሮፓጋንዳ ጉዳይ ትላንት አለምሸት ደግፌ ሲያወራ ነበር ከጌታቸው ጋር። አቅራቢ ነበር፣ ጥናታዊ ጽሑፍ አቅራቢ ነው አለምሸት ደግፌ ነበር። እና ቲፒኤልኤፍ በቃ ፉከራ እየፎከረ ነው። አክራሪው የህወሓት ቡድን የሚባል ደግሞ አለ። በነገራችን ላይ አክራሪው የህወሓት ቡድን ኦኬ፣ ለዘብተኛው የህወሓት ቡድን የት ነው ያለው? ቦታው የት ነው? አድራሻው የት ነው? አክራሪ ካልክ ለዘብተኛ አለ ማለት ነው። ማን ነው ለዘብተኛው? ከትግራይ ውስጥ ያለው ህወሓት የትኛው ነው ለዘብተኛ? አዲስ አበባ ያለው ህወሓት አይደል? ጌታቸው ህወሓት ነኝ አይልም። ብልጽግና ነው። ኦልሬዲ ስምረት ነው፣ ብልጽግና ነው። አክራሪው የሚባለው አምጦ አክራሪ ካልክ የሆነ ለዘብተኛ አለ እና ስትከፋፍል አምጣው። እስከዚህ ድረስ ነው እኛ የምናውቃችሁ። እናንተን አጥረግርገን ነው የምናውቃችሁ ሁላችሁም። ምን አይነት ፕሮፓጋንዳ እየሰራችሁ እንደሆነ ይገባናል። እኔ በበኩሌ በደንብ አድርጎ ነው የሚገባል። በየቀኑ ከእናንተ ጋር ነኝ ያሉት እና ተሾመ ገመቹ እንደምታውቁት እኛ ጽምዶ እንደዚህ ነች እንደ ሻማ እናቀልጣቸዋለን እኮ ነው ያለ። እንደ ሻማ እናቀልጣቸዋለን ያለው ጥሩ ነው። ፎክር፣ ሸልል፣ ሜዳ ላይ ተገኝ አድርጎ ሜዳ ላይ እኔ አይደለም ማደርገው የሚያደርጉት አሉ። አንተ ትፎክራለህ፣ ሌላው ይሰራዋል። መፎከር መሸለል ነው። ምን አገባህ አንተ? የልጅ የምታክል ሰው አግብቶ ሰው ለምን አይሸልልም? 30 ሚሊዮን ብር ከፍሎ ለእናቷ ከፍሎ ህፃን ልጅ ከታዳጊ መውለድ ቀላል እኮ አይደለም እኮ። ይሄ በ21ኛ ክፍለ ዘመን በእነ ብልጽግና ዘመን እኮ የማይደረግ እኮ ነገር እኮ የለም። እያየን እኮ ነው። ልጁን የዳረሰው የልጅ የምታክል ትፎክራለህ። እውነት ነው፣ መፎክራለህ። በዚህ ሰዓት ዘውድ በላይ የምታውቁት ቀንበሩ ሰብረነዋል አለ ዘውድ በላይ። ትላንት ከጀነራል ሐዲሽ ኤፍሬም አድ ሀገር አካባቢ ቪዲዮ ላይ ታችሁታል። ትላንት ፕሮግራም ጎን ለጎን አሳይተናቸው ትግራይ በሚወሩበት ጊዜ አብረው ነበሩ። ሐዲሽ ኤፍሬም ቁጭ ብሏል፣ እሱ ቁጭ ብሏል። አብረው ውጊያ እየመሩ ጦርነት ውስጥ አሁን ይህን ሁላ እርስት አድርጎ ስለሌላ ያወራል፣ ይጎራል። ጽምዶ እያሉ ይላል። ምን አባክ ስታደርግ ነበር ከሐዲሽ ኤፍሬም ጋር አድ ሀገረ ሰላም ብትሉት እኔ እንጃ። ማን እንደቀረጻኝ አላቅም ነው የሚለው። እንግዲህ ማን እንደቀረጻኝ አላቅም ነበርኩ እንዴ ነው የሚለው። ለዛ ነው ምንድነው ከማን ጋር ይሰራ ነበር ማለት ነው። ብርሃኑ ጁላ ኤርትራን ካስገነጠለ የደርግ ቋንቋ እኮ ነው የሚጠቀሙት እነዚህ። ድሮም ደርግ ነው። ባህር ያሳጣን እኮ ይሄ ቡድን ነው አለ። ማንን? ህወሓትን። ከስንት ዓመት በኋላ? ከ27 ዓመት በኋላ ባህር ካሳጣው ህወሓት ጋር አብሮ ይሰራ ነበር። ባህር ያሳጣው ህወሓት ጀነራል በማዕረግ ላይ ማዕረግ እየደረበ ማርሻል ላይ አድርሶታል። ማን ነው? ኢትዮጵያን ያስገነጠለ፣ ኤርትራን ያስገነጠለ። ኤርትራ ማን ያስገነጠለው? ኦነግን ያስገነጠለው፣ ባዴን ያስገነጠለው። አፍንጫን ደርምሰው ነው መሰለኝ የሄዱት። አፍንጫን ደርምሰው 1 ሚሊዮን የኢትዮጵያ ወጣት ሳህል ላይ ናቅፋ ላይ ከስክሰን ለማይረባ 30 ዓመት ሙሉ ተው እየተባልክ ኃይለ ሥላሴ 13 ዓመት
ደርግ 17 ዓመት ታግሎ እንደዛ መሰለኝ። የተወሰነ ደግሞ ጽምዶ አለበት። እውነት ነው። እና ሀገር አስገንጣይ አይባልም። ባህር ካስገነጠለ ጋር ማዕረግ ሰጥቶ ይህን ሁላ ክብር ሰጥቶ መጨረሻ ሲጨንቅ ሀገር ያስገነጠለ ባህር ያሳጣን ባንዳ ነው ከሃዲ ነው የምትለው ነገር እሱ ስትቀጠቀጥ ትናገረዋለህ፣ ነገ ጧት ትመሰክራለህ። እንደዛ ነው የጭንቀታቸው ደረጃ፣ እንደዛ ነው። ቀጥታ ወደ ኋላ ፍለሽባክ የሚያደርጉት ደርግ የሚዘፍነው ዘፈን ነው የሚዘፍኑት። አንገት ነበራት ኢትዮጵያ፣ አሁን ጀበና አንገት የላት ጀበና ምን ዋጋ አላት ያለው አንድ ሰው እያለ አይደል? አንገት የላት በቃ ተቆረጠ የሚለው ድሮ እኛ 3ኛ ክፍል 4ኛ ክፍል የተወሰነ የሆነ ትዝ ይለኛል፣ የሆነ ሰዎች ፕሮፓጋንዳ ላይ ሲናገር ትዝ ይለኛል እኔ እና ይሄ ኃይል ካልተነቀለ ሰላም አናገኝም ሲባል ትነቅለዋለህ ወይ ይነቅልሃል፣ ትነቅለዋለህ። እንደዛ ነው። ብልጽግናና ህወሓት አብሮ መኖር አይችሉም ኢትዮጵያ ምድር ላይ። አንድ ጉዳይ አለ ምንም ጥርጥር የሌለኝ፣ ሁለቱ አንድ ላይ መኖር አይችሉም በዚህ ሀገር ውስጥ። ወይ ትግራይ አገር ሆኖ TPLF የሚባል ካልሄደ ከትግራይ ጋር ካልሄደ ኢትዮጵያ ወይ ብልጽግና ህወሓትን አሸንፎ ትግራይን አሸንፎ በቀጥታ በተዘዋዋሪ ትግራይን አሸንፎ፣ ምክንያቱም በሌላ በኩል ለይቶ ህወሓትና በእናት ብርቱካን ሚደቅሳ ከልክዩ ብሎ ወረቀት በመከልከል ህወሓት መጥፋት እንደማይችል አሳይቶናል። አይጠፋም። ሌላ ሚራክል ካልተፈጠረ በስተቀር አታጠፋውም። በጦርነት ደግሞ ዱቄት ነው ብትለውም አላጠፋውም። ስለዚህ የሆነ ሚራክል ካልተፈጠረ በስተቀር ሁለታችሁ አብራችሁ ኢትዮጵያ ምድር ላይ አብይ አህመድ የሚመራት ብልጽግና እስካለ ድረስ አብሮ ኮግዚስ አድርጎ እንደማይሄድ ብልጽግና ነግሮናል ራሱ። እኔ አላቆም ብሎ የብዙዎች ኢትዮጵያውያን ሞት ያስቆመ የፕሪቶሪያ ሰላም ስምምነት እንኳን አላውቅም ብሎ የካደ ሰውዬ ነው። ስለዚህ አብሮ መኖር አይችሉም፣ ኮግዚስ ማለት አይችሉም። ጥሩ ነበር ኮግዚስ ቢያደርጉ እየተጠላሉም ቢሆን እኔ ክልልን አስተዳድራለሁ አንተ ፌደራልን አስተዳድር ተባብለው በክብር ቢኖሩ መልካም ነበር። ብልጽግና ቤት አይሆንም። ይሄ ባለ ጊዜ ነኝ ብሎ 4 ኪሎ የመጣ የአጋስስ ስብስብ ነገ ጠዋት ሂሳቡ ሲቀምስ እንዴት አድርጎ ማን ከማን ለይቶ ፍርድ ቤት እንደሚቆም ነው ችግሩ እንጂ ታቋል ያኔ። እና መጥፋት አለበት የምትለው ላለመጥፋት ደግሞ TPLF የሚሉት TDF ነው፣ ምግበይን ጭምር ነው። በነገራችን ላይ ደብረጽዮን እየሰደበው ያለ ወይ ስለ ደብረጽዮን እያወራ ያለ እንዳይመስላችሁ፣ ምግበይን ጭምር ነው፣ TDFን ጭምር ነው። ከተራ ታጋይ እስከ ዋና አዛዡ ፍሳ ማንጁስ ጭምር ነው እያለ ያለው። መጥፋት አለ። ላለመጥፋት ደግሞ ይታገላል ነው የምልህ። ለህልውናው ሲል ደግሞ ከማንኛውም እዚህ ምድር ላይ ካለ ኃይል ጋር ይተባበራል ነው የምልህ። ጳጳስ ካገኘ ከጳጳስ ጋር፣ ሼህ ካገኘ ከሼህ ጋር፣ ትራምፕ እሺ ካለው ከትራምፕ ጋር፣ ፑቲን እሺ ካለው ከፑቲን ጋር፣ ፋርማጆ እሺ ካለው ከፋርማጆ ጋር፣ ኢሳያስ እሺ ካለው ያው እሺ እንደሚል ጥርጥር የለውም ከእሱ ጋር ለህልውናው ሲል ያደርጓል ነው የምልህ። ያደርጓል። ትላንት ግን ለአንተ ለስልጣን ያደረግከው ለስልጣን አድርገዋል። ለህልውና ሲል ብሎ ግን ያደርጓል። ምክንያቱም መጥፋት አለበት እያልከው ነው። አብረን እንስራ እያልከው አይደለም። አብረን እንስራ እያልካል መጥፋት አለበት። ይሄ ካልተነቀለ ሰላም የለም እያልክ ነው። ሳትነቃቀሉ አብረን መስራት እንችላለን ወይ ብላችሁ መነጋገር አልቻላችሁም። አላቆም ማቆ ጌታቸው ረዳ የሚባለው አንድ ሰውዬ ነው ማቆ ብላል። ውሰደው ችግሩ ታቋለ፣ ስትቀጠቀጥ ታቋለ። ቀጥለን በጣም መረር ያሉ አጀንዳዎች አሉ። የዓለምሸት ደግፌ ነው። ዓለምሸት ደግፌ ሙርከኛ ነው። ዓለምሸት ደግፌ በውስጥ ቢያናግረኝ ደስ ይለኛል። እኔ ስልኬን ፈልጉ። እኔ ምር እያለኝ ነው። ላዋርደው ፈልጋለሁ አንድ ቀን ማለት በማስረጃ እንዲህ ሚዲያ ላይ መጥቶ ጨዋ መስሎ ብልጽግና ሸቶ እንደዚህ ሲያወራ ሰው ይመስላል። የብልጽግና አገልጋይ ይመስላል። የብልጽግና አገልጋይ አይደለም። እኔ መናገር አልፈልግም፣ ግን የብልጽግና አገልጋይ አይደለም። እንደዚህ እኔ ትዝ ይለኛል አብይ የተናገረው ከአእምሮ የማይጠፋ ንግግር አለ። እኔ ቀልባችኋለሁ፣ እኔ እንደዚህ ያደርጋችኋለሁ፣ እኔ ደሞዝ እየከፈልኩኝ ሌላ ትሰራላችሁ ያለው ንግግር ትዝ ይለኛል። ዓለምሸት እኔም አላቅ ይመስልሃል? ማንነቴን ያላቀው ይመስልሃል? እኔ ከመረጃ ሩቅ ይመስልሃለሁ? ስታይኝ አሜሪካ ብኖር ከመረጃ ርቃለሁ ይመስልሃል? ሲሞቅ በምን ያው ሲቀዘቅዝ በምን እንደሚባለው ያንተ ስብና እኔ አላቆም። ጠንከር ባለበት ጊዜ አንተ ማን እንደነበርክ ልንገር። በውስጥ ጠይቀኝ። እኔ
በሰው አግኝተህ ስልኬን ፈልገህ አነጋግረኝ፣ እነግርሃለሁ። እኔ ከዚህ በላይ አልሄድም። ለማንኛውም ግን ዓለምሸት ደግፌ ሲማረክ ወደ ጎብዬ አካባቢ ነው የተማረከው ድሮ እና ከዚህ በፊት ተናግሬ አምና ወይ ካቻምና ተናግሬ አውቃለሁ። ይሄ ነገር ሻምበል ሆኖ ነው የተማረከው። ሲማረክ ከፊት ለፊት የነ ምግበይ ግንባር ነው እሱ። ባለቀ ሰዓት ነው መካናይዝድ ነው ይሄ ራሻ ምናምን ተምሮ ነው የመጣው። መድፈኛ ምናምን ነው። ከዛ ሰራዊቱ ጦርነቱ ካለቀ በኋላ ኦልሞስት ደርግ ተሸንፎ መጨረሻ ሰዓት ላይ መጣ። እሱም ተማረከ። ዓለምሸት የራሱ አንደበት ነው ተማረከ። ሻምበል ነው ማዕረግ። እዚህ ጋር 3 ኮከብ አለው። ከዛ ልክ ሊማርክ እጅ ሊሰጥ ሲል እነዚህን ነቀል አደረገና ኪስ ውስጥ ከተታቸው። ምንድነው ወያኔ ኦፊሰር ትገላለች፣ ተራ ወታደር አትገልም፣ ኦፊሰር ከሆነ ግን ትገላለች የሚል መረጃ ኢንዶክትሪኔሽን ውስጥ ተነግሮታል። ኢንዶክትሪኔሽን ተምሮ እንደዛ ተነግሮታል፣ ፕሮፓጋንዳ። ከዛ እንደዛ አደረገው። እዛው ከተማረኩ በኋላ አንደኛው ሻምበል አለው። የሚያውቀው ሰው አገኘ ከተማረኩት ውስጥ ሻምበል ሲለው፣ ከዛ ሙርከኝ እስቲ ኦፊሰሮች ወደዚህ ሁኑ ሲባል ጸጥ አለ። እሱ የለውም፣ እዚህ ጋር የለውም። ከዛ አንድ ሰው ሻምበል አለው ሲያገኘው፣ አክብሮት ነው። ናናናና ሲለው ሻምበል ነህ እንዲህ አለው። አዎ የታለ ኮከብ? ይኸው ብሎ ከኪሱ አወጣት። ታዲያ ለምን አታደርገው? ፈርቼ ነው። ያው ትገላላችሁ ሰምቼ ነው። ለማን ነው የነገረህ? እንደዚህ በእናትህ ብሎ በልዩ ሁኔታ ኦፊሰሩ ወደኋላ እንትን አደረጓቸው። ቀጥታ የወሰዱት ወዴት ነው? ስዬ አብርሃ ከግንባር ነበር ራሱ የተናገረው ነው። ከኋላ ሆኖ ግንባሩን ያስተባብር ነበር ከኋላና ወደ ስዬ አብርሃ ወሰዱት። ዓለምሸት ደግፌ ይሄን ጉዳይ ታውቀዋለህ ብዬ ላስታውስ ብዬ ወሰዱት። ወደኋላ ወሰዱት እና ማነው ስምህ? ዓለምሸት። ማዕረግ ሻምበል። ከዛ ብሔሩን መጠየቅ አልፈለገም ስዬ። ማንነቱ መጠየቅ ፈለገ፣ ግን ብሔር ምንድን ነው ማለት አልፈለገም። ከበደውና ትውልድ ቦታ የት ነው አለው። ትውልድ ቦታ የት ነው? በቀጥታ ብሔሩ መጠየቅ ስለከበደው ነው። ደብረ ዘይት አለው። ኦሮሞ ነሃ አለው። አለኝ ነው ያለው በቀጥታ ማለት ነው። ኦሮሞ ነሃ አለኝ ነው። አዎ አልኩት አለ። ይሄ ሰውዬ ነው ዓለምሸት ደግፌ አሁን ስለ ህወሓት ለምናምን እያብጠለጠለ ያለው እና እየተሳደበ እንደ ጭራቅ አድርጎ የሚስለው። ትላንት ከጌታቸው ረዳ ጋር እዛ ተጣምረው ስለ ኢትዮጵያ ሰላም ሰባኪ ሆኖ የመጣው እሱ ነው፣ ዓለምሸት ደግፌ ነው። ዓለምሸት አንድ ጉዳይ የተናገረው ባለ ብዙ መንግስታት ያየ ነው። ይሄ መንግስት ኃይለ ሥላሴ ሲወድቁ ምክትል መቶ አለቃ ነበር ዓለምሸት። ብዙ ተሞክሮ ያለው ከነ ጻድቃንም ከነ ምናምን እሱ ነው። በእድሜም ትንሽ እሱ ሊበልጣቸው ይችላል። ምክትል መቶ አለቃ ነበር በኃይለ ሥላሴ ጊዜ። ከዛ ኃይለ ሥላሴን አይቷል፣ ደርግን አይቷል፣ ኢህአዴግን አይቷል፣ ብልጽግናን አይቷል። በጣም ብዙ እንጀራ ነው የበላው። ተመልከቱ። ብዙ ነገር ነው የጠጣው፣ ብዙ ነገር ነው የበላው። ጥሮታ ምናምን የሚያውቀው ነገር የለም እንጂ ጥሮታ ቢሆን ኖሮ የዛሬ ስንት ዓመት ይወጣ ነበር። ኢትዮጵያ ሀብታም ናት አለ። ኢትዮጵያ ሀብታም ናት። የልሂቃን ስስት ኢትዮጵያውያን ግን ብቻዬ ካልገዛኋት የሚሉ ወጣቶች ህይወት እየቀጠፉ ይከፋፈል እያስከፈለን ነው፣ ዋጋ እያስከፈለን ነው አለ። አገር እየደማች ነው፣ አገር እየፈረሰች ነው። በማን ምክንያት? የልሂቃን ስስት። ለማን ነው ይሄን ኃላፊነት የሚሰጠው? ለህወሓት። ተመልከቱ፣ ሰውዬ ባለጊዜ ነው። ብቻዬ ካልገዛኋት የሚሉ ይላል። 6 ቢሊዮን ብር በደርግ ጊዜ 6 ቢሊዮን ብር ዕዳ ነበራት። ደርግ ጊዜ ዕዳ አሸክሟት ነው የሄደው ከራሻ ምናምን። 5 ቢሊዮን ደግሞ የራሷ ተጠቅማ 11 ቢሊዮን ዶላር ፈጀ የደርግ ሰራዊት ለጦርነት ምናምን ይላል። ይሄ ነገር ለልማት ለኢንፍራስትራክቸር ግንባታ ውሎ ቢሆን ኖሮ የትና የት ይደርስ ነበር። እንደገና አሁን ባለፉት 5 ዓመታት ብዙ ብር ነው ለጦርነት ያባከን ነው እና ይሄ ምክንያቱ ደግሞ ለማን የሰጠው? ለህወሓት። አሁን ለምን ሰሜን እዝ ነክቶ ይህን ሁላ ቢሊዮን አፈሰስን ይላል። ይህን በዚህ ደረጃ ቀደም ብለን ታየ ደንዳ አይነገረ ምንድን ነው? ራሱ እንደዚህ ቆቦ መጥቶ በዳንሻ በኩል መጥቶ እንደዚህ ሊበላ ብሎ በትግራይ በኩል የራሳቸው ስራ ሰርተው ስለዳኑ ነው እንጂ ይበሉ ነው ተበልተው ነበር። ጥርጥር የለውም። ለአክሽን ዘይነት የተሰጠው እሱ ነው።
ወደ ብልጽግና ካልገባችሁ ቢገቡ ኖሮ እኮ ይሄ ጦርነት አይቀሰቀስም ነበር ብሎ ራሱ የነገረን ነው። ወደ ብልጽግና ቢገቡ ኖሮ እኮ እያለ አልገባም ያለ አይደለ? አለምሸት ደግፌ ይሄን አይጠፋውም እኮ በደንብ ነው የሚያውቀው። ግን ፖለቲካ ነው እየሰራ ያለው እኮ የጌታቸው እኮ ነው የሆነው እኮ። ጌታቸው እኮ ጥንቅቅ ያለ ያውቋል እኮ ምን እያደረገ እንዳለ ያውቋል። ግን ምን ያድርግ ገብቶበታል። መውጣት አይችልም። በጣም ተበላሽቷል። ምንድነው የበሰበሰ ዝናብ አይፈራም ነው። ምን ይቀርብኛል ነው። ክብር የለኝ፣ የሞራሊቲ ጉዳይ የለኝ። ሁሉም ሀደሽደሽ ይባላል በትግርኛ። አፈርድም ያብልቶ ማለት ነው። ምንም የለውም እጁ ላይ የቀረ የለው። እኔ ይሄን ብናገር ያዋጣኛል አያዋጣም፣ ሰው ይስቅብኛል አይስቅብኝም ብሎ የሚሳቀቅበት ነገር የለውም። ሁሉም ይኸው ባለፈው ሰምታችሁ አልኩ። በድሮን ልቀማቸው ብሎታል እኮ ባለፈው ጓደኞቹን በድሮን ልቀማቸው። ይሄ ብርሃኑ ጁላ አይለውም። ይሄ ስቅቅ ይለዋል። እርግጠኛ ነኝ ብርሃኑ ጁላ ይሄን ቋንቋ አይጠቀምም። በድሮን ልቀማቸው ብሎ ያዘዘው ሰውዬ ይሄ ነው። ይሄ ጉደኛ ነው። እና እኔ ይሳቀቃል። ሰው በሱ ምክንያት ሰው ይሳቀቃል። ወዴት እንሂድ ይላል ሰው እኮ። ይሄን ሰው የማንሰማበት የት አካባቢ እንሂድ ይላል። ሁሉም ቅርጥፍጥፍ አድርጎ ለልጆቹ እንኳን አላስተረፈም። ልጅ ሲያድግ ምናምን ሲሄድ ቤተሰብ ይሰማዋል፣ ይሄ ፕሮግራም ይሰማዋል ምናምን ብሎ እኮ መሳቀቅ አለበት እኮ። እናቴ አባቴ ወንድሞቼ ይሰሙታል ብሎ መሳቀቅ አለበት እኮ። አንዳንዴ ማህበረሰብ ውስጥ እኮ አይደለን ያለ ነው። በቀጥታም ይሁን በተዘዋዋሪ እኔ እንትን አንዱ የሚያደርገው ምናምን ለቤተሰብ አካባቢ ይቀፋል እኮ ወይ ፕራውድ ይሆናል ወይ እየተሸማቀቀ ነው የሚኖረው። አለምሸት ደግፌም ያውቃል። ይሄ ገዳይ መንግስት ይሄ በየተራ የትግራዩን ይተው የአማራውን ይተው። እኔ ኦሮሞ ነኝ የሚል ከሆነ ምናልባት ደብረ ዘይት ቢሾፍቱ የትውልድ ቦታው እዛ ስለሆነ ቢሾፍቱ እየለማ ይሆናል። ኤርፖርት እየተገነባለት ነው። ይሄ ኦሮሚያ ያለው ስቃይ ቢሾፍቱ ላይኖር ይችላል። የጸጥታ ስጋት እንዳለ ነው። ግን የተወሰነ ሪላቲቭሊ ደህና ሊሆን ይችላል። እስቲ ጠይቅ እስቲ ወደ ባኩ ወደ እንትን ሄድስ ወደ አምቦ አካባቢ ከአምቦ ወዲያ ያለው ሀገር ነው እንዴ? አብይ ያውቀዋል እንዴ? ከደምቢዶሎ አካባቢ ቀለም ወለጋ፣ ምስራቅ ወለጋ፣ ምዕራብ ወለጋ ይሄድስ እዛ አካባቢ ሻምቡ አካባቢ ይሄድስ አርሲስት ነው ውስጥ አርሲ የአዳነች አበቤ ስፍራ ትውልድ ስፍራ አዳነች አበቤ እኮ ትውልድ ስፍራዋ እኮ አትሄድ አዲስ አበቤ ሆናለች እኮ አበቤ እኮ አዲስ አበቤ ሆናለች። ከአዲስ አበባ መውጣት አትችልም። ኦልሬዲ የአዲስ አበባ ሰው ሆናለች። አዲስ አበባ ተወልዳ ያደገች ትውልድ ቀየዋ አትሄድም። ለምን? ኦላ ነው ያለበት። ኦላ ነው ያለበት። እሷ አዲስ አበባ ታስተዳድራለች። ኦላ ደግሞ ቤተሰቦቿን ያስተዳድራል። እና የሚያሳቡት ደግሞ ወያኔ ነው። ቲፒኤልኤፍ ነው የአክራሪ ቡድን ነው። የቋንቋ ደግሞ the way they framed it hardliners የሚለውን አክራሪ ነው የሚሉት። ጽንፈኛ አክራሪ ሺህ ጊዜ ስም ደርብለት። ብርድ ልብስ ስጠው፣ ካቦትም ስጠው፣ እዛው ላይ ደርበው። ያ ነው ያዋረደህ ነው። በዓለም ማህበረሰብ ፊት ያዋረደህ ነው። ዱቄት ነው እያለ በኋላ እግሬ አውጭኝ ብለህ ዓለም ኧረ ድረስልኝ እያልክ የህግ ማስከበር ነው ገጀራና ማጭር ይዛችሁ ውጡ ያልከው ያ ነው። ያዋረድከው ነው እሱ። ብርድ ልብስም ኩታ ምናምን ደርብበት እንኳን አክራሪ ምናምን የሚለው ነገር ይሄ የቲፒኤልኤፍ ነው የሚለው ጉዳይ የጽንፈኛ ቡድን ምናምን በእነ አለምሸት ደግፌ ሲሆን እኔ ቅፍፍ ነው የሚለው። ኢትዮጵያን ማዳን አለባቸው ከሚባሉ ሰዎች ኢትዮጵያን በህይወት ካሉ የኢትዮጵያ መከላከያ ሰራዊት ሰው ምረጡ ቢባል ከነ ብዙ ግሳንግሱ ከነ ብዙ ችግሩ እኔ ይሄ ሰውዬ ከፊት ለፊት ነው የማመጣው። አለምሸትን ከፊት ለፊት ነው የማመጣው። ለምን? ተሞክሮዋለሁ ብዬ ነው። ፕላስ በቀጥታ ወደ ትግራይ ሄዶ ትግራይ ጦር አዘምቶ እንትን አላደረገም። እውነት ነው መከላከያ ሰራዊት የተሰጠው ኃላፊነት ነው የሚሰራው። አዲስ አበባ ሆኖ ስራው ሰጥቶ ሊሆን ይችላል። ግን እንደነ መሐመድ ተሰማ እንደነ ዘውዱ በላይ ሊስትሮ እንደነ አበባው ምናምን ትግራይ ሄዶ ይህን ሁሉ ሲያደርግ የነበረ አይደለም። አለምሸት ደግፌ ባለጌ እንደነ አበባው ታደሰ የመሳሰሉ ባለጌ አዳገራይ ልጆች ህፃን ልጅ የ15 ዓመት ህፃን ልጅ ተገሎ እያየው ጸጥ ብሎ የሚያልፍ 15 ዓመት አተ ምንድነው ይሄ ህፃን ልጅ ምንድነው ይሄ አሁን ተዋጊ ብላችሁ ነው የገደላችሁ ሲባል ሲሉት ተናደው እኮ ነው ሰሜን ተነካ ታረድነ ብሎ እኮ በስሜት እኮ ነው የገደሉት ብሎ አበባው የነገረው ፊሊጶስ የነገረው እንደዛ ነው ያለው። ይሄ ምን ማለት ነው? ተናዶ ነው ማለት። ይሄ እኮ ታዳጊ ህፃን ልጅ እኮ አስፋልት ላይ ገላችሁት ያለፋችሁት እኮ ሲል አበባው አስታውሰዋል። ይሄ ነገር ተናዶ እኮ ነው ራሽናላይዝ ያደርገው ማለት ነው። ተናደው ህፃን ልጅ ገደሉ ይላል።
ይሄ ይተው ከዓለምሸት የተለየ ነው አበባው። ለዚህ ነው ዓለምሸት ኢትዮጵያን የሆነ ሽግግር የሆነ ነገር ቢፈጠር ማሸጋገር ከሚችሉ ኢትዮጵያ መከላከያ ላይ እገሌ ቢቀሩ ቢባል አይኖ በጣም እንዳለው ሁሉ ወንጀለኛ ነው፣ ግን ማስቀርብ ቢባል አንደኛው ማስቀረው ይሄን ሰውዬ ነው። ግን ሚዲያ ላይ ሲመጣ ሌላ ሰው ሆኖ ነው የሚመጣ። ካሜራ ጀምር ሲባል ቀጥል ሲባል ይጀምራል። ያው አብይ ሲገነባበት ነበር ምን አይደል ራሱ ቆሞ ስላወደመው የትግራይ ሀብት አያወራ። ራሱ ቆሞ የደፈረው ያስደፈረው የኢትዮጵያ ሰራዊት ራሱ ያደረገው አያወራም። መከላከያ ስንት ግፍ እንደፈጸመ አያወራም። የትግራይ ህዝብ 1 ሚሊዮን አለቀ 600 ሺህ አለቀ ኢንተርናሽናል ሚዲያ የሚያወራው አያወራም። የሰው ልጅ ክቡር እኮ ነው። አንድ ሰው በስንት ቢሊዮን ነው የሚገመተው? ንብረት ይሄ ቴሌፎን ስንት ነው ይሄ ነው 2000 3000 ተብሎ ወይ 1000 ምናምን ዶላር ተብሎ ሊመዘን ይችላል። እንትን ሊያደርግ ይችላል። የአንድ ሰው ሞት በስንት ነው የሚመዘነው? ስንት ብር ነው ታግ የምታደርገው? እዚህ ጋር ታግስ ንገረን እስቲ። የትግራይ ህዝብ ይሄን ሁላ ፈጃችሁት፣ አስወረራችሁት፣ ጄኖሳይድ ፈጸማችሁ ስትባሉ ምን ይሰማችኋል? ጄኖሳይድ የሚባለው ቋንቋ አእምሯችሁ ላይ ሲመጣ ነገ ጠዋት እያንዳንድሽ ተለቅመሽ እንደምትመጪ እንደ ሩዋንዳ ጄኖሳይድ ተሳታፊዎች ተለቅማችሁ እንደምትመጡ ታውቃላችሁ። ተደብቃችሁ እንኳን የትም ብትኖሩ ተለቅማችሁ እንደምትመጡ ታውቃላችሁ። በገባችሁበት ደግሞ ኢትዮጵያውያን they are everywhere ተጋሩ ብቻ አይደሉም። አማራ ይፈልጋል፣ ኦሮሞ ይፈልጋል፣ ሁሉም ይፈልጋል። በዚህ ሰዓት ብዙ ሰው ስለበደላችሁ ፈላጊያችሁ ብዙ ነው። አክራሪው ህወሓት ቡድን ነው እንደዚህ ያደረገው ስትል የትግራይ ህዝብ ፈጅተዋል። አሁን ፍትህ ጊዜው ጥሩ አይደለም። ዓለም አቀፍ ህብረት ድጋፍ ላገኝ ይችላል። እናንተን ማንቁርታቸው ይዞ ወደ ፍርድ ቤት ለማምጣት ጊዜው አይደለም። ነገ ጠዋት ግን ያደርጓል። እኔ አልጠራጠረም እያልኩኝ እኮ ይኸው አሁን አንድ ሐሙስ ቀራችሁ እኮ እዚህ ምንድነው እንደ ብቻው እኮ እንደ ቁራ ይጮሃል ይሄ ሰውዬ ይል ነበር። እንደዛ ይሉ ነበር። ይኸው ጌታቸው ከኛ ጋር ነው የሚሰራው፣ ደብረጽዮን ከኛ ጋር ነው የሚሰራው፣ ወደ ወረደ እኮ ጻድቃን እኮ ይኸው ምንድነው እናንተ በቃ ዛራ ሚዲያ ብቻ ስቱዲዮ ብቻ እየጮክ የምታድሩ ለማን ነው? እንደኛ ሰላም ፈጥረን እኮ አዲስ አበባ ነው ያለነው ከፕሪቶሪያ ሰላም ስምነት በኋላ ለምን አገር ቤት አትመጣም ይሉን ነበር ብልጽግናዎች። ግባ እንጂ ምን ታረጋ ለማን ነው የምትቃወሙ? ይኸው ከአብቹ ጋር እኮ እየሰራው እኮ አብረን እኮ እየሰራን ነው ከነ ደብረጽዮን ጋር ይሉን ነበር። አይደለም ስትቀጥፉ ነው። ተግብርና በዛ ሰዓት ስለ ሰላም ዝግጁ መሆናችሁ እናያለን። ተግብሩ፣ ሰላም አምጡ ስንላ እንደማታመጡ ከመጀመሪያው ጀምሮ ስንከታተላችሁ ስለነበረ ነው። ደብረጽዮን ጌታቸው ስለመጣ ጌታቸው የራሱ ጉዳይ ነው፣ ወደ ወረደ የራሱ ጉዳይ ነው። ጌታቸው ደብረጽዮን የራሱ ጉዳይ ነው። ፖለቲካ ሆኖባቸው ዲል ስታደርጉ ነበር መቀለና አዲስ አበባ። በተግባር ግን የትግራይን ህዝብ ለመካስ የትግራይ ህዝብ ይቅርታ ለማድረግ የትግራይ ህዝብ ወደ ነበረበት ክብሩ ለመመለስ ዝግጁ እንዳልሆናችሁ እኔ አውቅ ነበር። ኮንሲስተንትሊ ነው የተቃወምኳችሁ ከመጀመሪያ ጀምሮ። እኔ የመቃወም አባዜ የመቃወም ፍላጎት ኖሮኝ አያውቅም። ባህሪም የግል ባህሪም እንደዛ አይደለም። ይሄን የጀነራል ዓለምሸት ወሳኝ ጉዳይ ያነሳው ልምጣ። ወሳኝ ጉዳይ ሰሚ ካገኘ የመከረን ምክር አለ። አንደኛ የውስጥ ችግራችን ይበልጣል ከውጭ ችግራችን አለ። አብዛኛው ኢትዮጵያን ያመሰ ያለው የውስጥ ችግራችን ነው አለ። አንደኛ ይሄ ወሳኝ ጉዳይ ነው። የውጭ ኃይሎች የሚመጡት የውስጥ ችግራችን ተጠቅመው ነው የሚመጡት አለ። እውነት ነው። ኢትዮጵያ as solid as the PRDF regime ቢሆን ኖሮ አሁን ያለው ሬጂም ሶሊድ የሆነ የውስጡ ነገሩ በጣም ጠንከር በተለይ ናሽናል ኢንተረስት ጉዳይ ላይ ጠንከር ያለ አቋም ያለው የውስጥ ኃይሎች ቢኖሩ እና የውስጥ አንድነቱም በትግራይ አማራ ኦሮሚያ ያለው እዚህ አካባቢ የነበረው ነገር ቢሆን ማንንም መጥቶ በርህ አይንኳኳም። ማንንም አይመጣም። ማንንም መጥቶ አይጠመዘዝህም። አይሜፍና ጌዲዮን ጢሞቴዎስ ናና ህዳሴ ግድብ ሽጥልኝ ምናምን አትባልም ነበር። ህዳሴ ግድብ እኮ ተሸጠ ሲባል አሁን ምን ያህል ያማራ እንትን ነው አሁን ቅር የሚለው ታጋይ አብይ ነው እየሸጠ ያለው። ህዳሴ ግድብ ሌላ ህዳሴ ግድብ እንዳይገነባ ታስፈርማለች ስትባል አሜሪካ ታስፈርማለች ስትባል ምን አገባይ ነው የሚለው። እኔ ምን አገባይ ነው እልሃለሁ። ትግራዋይ አማራም ኦሮሞ ምን አገባይ ነው የሚለው። እየታገለ ያለው ለምን ስልጣን ላይ ሆነ ነው ይሄን እያደረክ ያለው። መለስ አላደረገው። መለስማ ሄዶ ገነባው። ገነባል ብሎ አስበው ነበር። ህዳሴ ግድብ 1 ልክ ግልገል ግቤ 1 ግልገል ግቤ 2 3 4 እያለ 4 እንደደረሰ ህዳሴ ግድብ 1 ህዳሴ ግድብ 2 እያለ ገና ሊገነባ ነበር። አንተ ምንድነው ያልከው? አሁን
አስቆመዋለሁ። ከህዳሴ ግድብ አንድ በኋላ አስቆመዋለሁ። ምንድን ነው ያደረከው? ኒውክሊየር ኤነርጂ ልገነባ ነው። ኒውክሊየር ኤነርጂ የሚገነባው ሃይድሮ ፓወር የሌላቸው ሀገራት ላይ ነው። ሃይድሮ ፓወር የሌላቸው ሀገራት ኢትዮጵያ በቂ አላት። ቢሊዮን ዶላር የምታፈስበት አቶሚክ እንትን ላይ ለመገንባት አያስፈልግም ነበር። ኢትዮጵያ የራሷ ተፈጥሮ አላት። በተፈጥሮ አንድ ሁለት እያለች መገንባት ትችል ነበር። አንተ ምንድን ያደረከው? ይሄ የምግብ ስነ ምግብ ያለው ሰውዬ ማን የሚባለው ሰውዬ የመደብከው የምግብ ኒውትሪሽኒስት፣ የኒውትሪሽን ባለሙያ የአቶሚክ ኤነርጂ ኒውክሊየር ኤነርጂ ዳይሬክተር ያደረግከው የማን ሌላ እንዳትገነባ ተብለህ ነው። አሜሪካን ለማስደሰት፣ ወርልድ ባንክ ለማስደሰት፣ ግብፅን ለማስደሰት ነው። ታላላኪነት ነው። የውስጥ ችግር ጠንካራ ቢሆን ኖሮ ኢትዮጵያን አንድ አድርገህ የማስተዳደር ብቃት ቢኖረው ኖሮ እምቢ ትል ነበር። ምክንያቱም በኢትዮጵያውያን ተማምነህ ነዋ። ይኸው እኔ እንደዚህ እየተባልኩ ነው፣ አግዙኝ፣ ትግራይ አግዙኝ፣ አማራ አግዘኝ፣ ኦሮሞ አግዘኝ፣ ቀጥ ብለህ እምቢ ትል ነበር። ሶሊድ የሆነ ሰራዊት ይኖር ነበር። እና በር ሲከፈት ውጭው ይመጣል አለ ጀነራል አለምሸት። በሩ ሲከፈት ውጭው ይመጣል አለ። ከዛ እንቀጥላል። ከዚህ በኋላ ነው ሰውየው የተዋረደው። የቲፒኤልኤፍ አክራሪ አመራር ይፎክራል አሁን አለ። የዛሬ 5 ዓመትም ይፎክር ነበር። ከኤርትራ አምባገነን መሪ ጋር አብሮ ይሰራል፣ ተሳስሮ እየሰራ ነው። አምባገነን መሪ አሉት ትላንት እሱ ወደ አፎም እና አንተ ባትኖር ኖሮ ምን ይውጠን ነበር? ከእሱ ጋር ተባብረን ያልተረፈን ነገር የለም፣ የተረፈን ነገር የለም፣ ያላስተረፍነው ነገር የለም፣ የቀረን ነገር የለም ሲል ነበር። ምን የለም አዳራሽ ላይ ይሄ ሰውዬ አሁን ከኤርትራ አምባገነን መሪ ጋር እየተሳሰረ፣ ከሱዳን ጋር እየተሳሰረ፣ ከውስጥ ካሉ ኃይሎች ጋር እየተሳሰረ በዓላማ የማይገናኙ የአማራ ፋኖ ሸኔ ኦሮሚያን ለመገንጠል ከሚሰራው የኦነግ ክንፍ አለው። የኦነግ ክንፍ ኢማጂን ኦነግ ከእንትና ጋር ግንኙነት የለኝም ብሎ አናውንስ አድርጓል። ከኦላ ጋር ዳውድ ኢብሳ እና ጃልማሮ ግንኙነት የላቸው። ያ ሰላማዊ ትግል ነው ያለው፣ ያኛው በብረት የሚታገል ነው። ይሄ ግን ምን አለ? የኦነግ ክንፍ አለው። ኦነግ እኔ በሆነ ኦነግ ከሰዋለሁ ፍርድ ቤቴን ሰውዬ በምን አገናኘኝ? ምን ግንኙነት አለኝ ከኦላ ጋር? እከሰው ነበር። ዳውድ ኢብሳ ግን ዳውድ ኢብሳ ኦልሬዲ ብልጽግና ነው። ብዙ መክሰስ አይችልም። ደስተኛ ነው በዚህ ጉዳይ ምናልባት ፕሮፓጋንዳ እየሰራለት ስለሆነ እና አክራሪ የአማራ ብሔርተኞች አላቸው ፋኖ ማለት ነው። አንድ ኢትዮጵያ እያሉ አንድ የአማራ ክልል አማራ እያሉ ከውጭ ኃይል ጋር እየተባበረ እና ህወሓት ከፋኖ ጋር ዓላማ የለውም፣ ፋኖ ከኦላ ጋር ግንኙነት የለው፣ ዓላማ የላቸውም ይላል። ኦኬ ብልጽግና ከቲፒኤልኤፍ ጋር ወይ ብልጽግና አንተ አክራሪ ህወሓት ከምትለው ጋር የዓላማ አላቸው፣ አንድ ዓላማ አላቸው፣ አምብሮ መሄድ ይችላሉ ወይ? ፋኖ የምትለው ይሄ አማራ አክራሪ የምትለው ከብልጽግና ጋር አንድ ዓላማ አላቸው? ለምንድን ነው አንድ ዓላማ የሌላቸው? አንድ ዓላማ አላቸው። ጀነራል አለምሸት ካልገባ ነው እርግጠኛ ነኝ ፕሮግራም እንደምትከታተሉ ስለማቅ ነው ይነግሩኛል፣ ስለሚነግሩኝ ዓላማ አላቸው። ዓላማው ህልውና አለ። ሁሉም የህልውና ጉዳይ ገጠመው ነው። በድሮን አልገደልም፣ ህልውና እናቴ እየተደፈረች አትኖርም፣ 8 ዓመት ሙሉ በዙር እያደቀቀኝ አትኖርም። የጋራ ጥያቄ አላቸው። ትግራይ ጥያቄ ያለው፣ አማራ ጥያቄ ያለው፣ ኦሮሚያ ጥያቄ ያለው። የሰላሌ እናት አለች ማሎ እያለች ያለቀሰችው የ90 ምናምን ዓመቷ ሸበቶ እናት ሁሌ ከአእምሯቸው የማይጠፉት ማሎ እያሉ የሚያለቅሱት በድሮን እየተገደሉ ከትምህርት ውጭ የሆኑ ከትምህርት ገበታ የሆኑ ስንት ሚሊዮን የአማራ ወጣት ትምህርት ተማሪ አለ። ትግራይ በጀት የለው፣ ነዳጅ የለው፣ ሸቀጣሸቀጥ የለው፣ ተከቦ እንዲህ ደሞዙ ባንክ የሌለው ህዝብ አለ። ማሲንጋ የረሳው ህዝብ አለ። አሜሪካ የረሳችው ህዝብ አለ። እዛ ላይ ማሲንጋ እያየ እንዳላየ ዝም ብሎ ላሽ ብሎ የሄደበት ክልል ነው ይሄ ክልል። ኦሮሚያ እስከ ደምቢዶሎ እስከ ሰላሌ የሚደበደብ ህዝብ አለ እና ዓላማ አላቸው ነው የምልህ። የጋራ ጉዳይ አላቸው። ኢትዮጵያን የማዳን ጉዳይ አላቸው። ብልጽግና ላይ የህግ ማስከበር ዘመቻ ማድረግ አለብን ብሎ ከመጡ ተገቢነት አለን ጀስቲፋያብል ነው ሪዝነብል አክሽን ነው ብሎ ያመነ ኃይል ነው ይሄ። ትላንት እኮ ብልጽግና የምትባል ስልጣን ላይ ለመቆየት የህግ ማስከበር ነው አልከው። ኤርትራ ስትገባ እኮ እኛ እኮ ኤርትራ ትግራይ ውስጥ አልገባችም፣
እንዲሁ የተከበረው ፍርድ ቤት ፓርላማ ምክር ቤት አባላት የተከበራችሁ ኢትዮጵያውያን ኤርትራ ገባች የሚሉን እኮ የነሱ ዩኒፎርም ለብሰስ ስለገባን እኮ ነው። መቼም ራቆታችን አንዋጋ ያለን እኮ የሀገሪቱ ጠቅላይ ሚኒስትር ነው። እኔ ይሄን ደጋግሜ እዚህ ሚዲያ ሳመጣው ኢትዮጵያውያን እንዲገባቸውና ኮንሲኩዌንሱ ደግሞ በጣም መራራ እንደሆነ ለማሳየት ነው። መራራ ነው፣ በጣም መዋጥ አለበት። ይሄን መራራው መድኃኒቷን ይወጣታል አንዱ በቅርቡ እናመሰግናለን ሲል እኮ እናመሰግናለን ኤርትራ ህዝብና መንግስት ያደረገልን እናመሰግናለን። የአቡነ አረጋዊ ጸበል ተጋብዞ ወይ ማርያም አስማሬቴ ተጋብዞ ህዳር 21 ሄዶ ጸበል ጠጥቶ ስለመጣ አይደለም እኮ አይደለም። ትግራይ ስለፈጀ ነው፣ ትግራይ ስለገደለ ነው፣ ለስልጣኑ ሲል የማይደረግ ሁሉ ያደረገ ስለሆነ ነው። ለዚህ እናመሰግነው። ይሄንንም ይውጣታል እሱ በቅርቡ ኢንፋክት በቅርቡ ታውቀዋለህ። ሳህል ቀቅለዋል በጣም ብዙ ያው ስትማረክ እውነቴን እኮ ነው አይከብዳችሁም? ትንሽ ማለት እጅ ወደ ላይ ተብሎ ያቺ ቀን ትረሳለች እንዴ? አክራሪው ምናምን ምን የምትለው ምግበይ እጅ ወደ ላይ ብሎ ማርኮ ምንድነው ማርክ ሻምበል ነው በክብር አንተማ ከተራ ወታደር ጋር አላስቀምጥህም ብሎ እና ስዬ ሄድና ወደ ስዬ ወሰዱ ተብሎ ወደ ኋላ ሄድኩ ሰውዬ እኮ ነኩ። ይረሳል ይሄ ነገር። የዛሬ 5 ዓመት ሲፎክር ነበር፣ ትግራይ ትፎክር ነበር የዛሬ 5 ዓመት። እንደዛ ነው ማለት አዲስ አበባ ሆኖ ይሄ ሁላ ፕሮፓጋንዳ ኢሳት አይቀረው ምናምን አይቀረው ሚዲያ ተቆጣጥሮ የዛን ሰዓት የነበረው የአክራሪ የሚባለው ትግራይን በቀላል ብሎ አስበው በሙሉ ዛሬ አብዛኞቹ ወደኛ አምጥተናቸዋል። ከኔ በላይ ለትግራይ ስለ ትግራይ ጉዳይ የሚያወሩ ስለ ጽምዶ ጉዳይ የሚተለትኑ ስለ ትግራይ ኮዝ በደንብ አድርጎ የገባቸው ሰዎች እያየን ነው፣ የሌላ ብሔር ተወላጆች። ትላንት ግን አገነስ የትግራይ ህዝብ የነበሩ ዝም ብለ ምታ ቀጥቅጥ ሲሉ ነበሩ። አቤት ከስንቱን ነገር ከእጃችሁ እንደቀማናችሁ ተመልከቱ። ተቀምጣችኋል፣ ብዙ ነገር ነው የተቀማችሁት። ፕሮፓጋንዳ ማሽኑን በሙሉ ነው ሰዎቹ ማለት ማሽን ይኖራል። ኢቲቪ ተመልከቱ። ስንት ሰው ነው? 13 ሰው 50 ሰው። አብይ ይመታል፣ አንድ ሰው ያየዋል። አንድ ሰውም ልጁ ነው ላይቭ የሚከታተል ይሰራል አይሰራም ብሎ ዩቲዩብን ክሊክ ያደርጋታል። ላይቭ አፕሎድ ያደርጋት ልጅ ነው ላይቭ አንድ ሰው የሚያየው። በተለይ አሁን ደግሞ ኳስ አለ ምናምን አያይም። ይህን ሰውዬ በተለይ የህወሓት ምናምን ብሎ የሚያላከው የማላከኩና ነገር ራሽናላይዝ የሚያደርግበት አንደኛ ፕሬሚሱ ላይ ጥሩ መጥቶ ነበር። ፕሬሚሱ ላይ የውስጥ ችግራችን ነው ይበልጠው ከውጭ ችግራችን የሚለው ተገቢ ነው። እይታው ትክክል ነው። ውስጣችን ባይበላሽ የውጭ ኃይል እዚህ ውስጥ አይመጣም። ለምሳሌ እኔ ኤርትራ ትግራይ ላይ መጥቶ መዋጋት ይፈልጋል፣ ከህወሓት ጋር ማጥፋት ይፈልጋል። ጌም ኦቨር ብሏል። በቃ እንደዚህ 20 ዓመት ቂም አለኝ እንደዚህ አይነት ቂም አለኝ ሂሳብ አወራዳለሁ ብሎ ያስባል። ስለዚህ ይሄ ነገር አጠቃላይ የኢትዮጵያ ፖለቲካ ስለሚያበላሽብኝ የትግራይ ህዝብ ላይም አላስፈላጊ ጉዳት ሊደርስ ስለሚችል ህወሓትን በቀላለሁ ብሎ የትግራይ ህዝብ ሊጎዳ ስለሚችል ይሄን በደንብ አድርጌ ጠበቅ ብዬ ኢትዮጵያን ይዛታለሁ። የትግራይ ህዝብን አኮሞዴት አድርጌ የትግራይ ህዝብ ከዚህ በኋላ አመቶ ስልጣን 4 ኪሎ መጣለሁ ምናምን ብሎ የሚመጣ የህወሓት ቡድንም አልነበረም። እኔ ብዙ ከትግራይ እኔን ጨምሮ አብይ አህመድ ወደ ስልጣን መምጣት መጀመሪያ በጣም ደስተኛ ነበር። ከዚህ በኋላ የትግራይ የበላይነት የህወሓት የበላይነት ትግራዋይ እየተባለ የሚሰደብበት ወይ የሚሸማቀቅበት ጊዜ አይኖርም ብሎ ደስተኛ ነበር። እኔን ጨምሮ በጣም ደስተኛ ነበር። ከዚህ እፎይ ብሎ የሚኖርበት ኢትዮጵያ ይኖራል ብለን እኔ እንደዛ ነበር እይታዬ። ግን ምንድን ያደረገው በትግራይ ላይ ወዲያው የዘመተው በትግራይ ሁሉም በትግራይ የቀንጅብ ምናምን አረብ ምናምን የጀመረ ሁሉንም አጥረግርጎ ጋብዞ አመጣው። መጋበዝ አልነበረብን። ፍላጎት ነበር እንኳን ብትበዛ ሰዓት በቃ ፍላጎት ራሱ ነው የገባ ብትል እንኳን አንተ ድንበርን ታስጠብቃለህ። አልጀርስ ነው ትጨርሳለህ። በህጋዊ መሰረት ትጨርሳለህ። አንተ ያኔ ከፍተ እንዴ ሞቃዲሾ ያለው ሰራዊት አልሸባብ መተው ወግተኛል። ወያኔ ሳትራድሮ የነበረ ኢትዮጵያ ሞቃዲሾ የነበረው አልሸባብን ያጠፋችሁት እናንተ ናችሁ ብሎ በዛላምበሳ ገብቶ ይሁላ ወንጀል የገባው እኮ 5000 የሞቃዲሾ ሰራዊት እኮ ፋርማጆ ምን እንዳደረገ ታውቃለህ። ይሄ የትግራይ አድግራት ሰው በፋርማጆ ሰራዊት ሲወረር አይደብርም? እና ይሄ ኢትዮጵያዊ ነው ክሌም እንዲያደርግ ትፈልገዋለህ? ኢትዮጵያዊ ያድርገህ አክብሬት ለምን አላደረክም? ራስን ኢትዮጵያዊ ለምን አትቀበልም ብለህ ልታስገድደው ትፈልጋለህ? የሰራችሁት ወንጀል ስፍር ቁጥር የለውም እኮ። አንተን የማረከ እኮ ነው። አንተን ማርኮ እኮ አዲስ አበባ የገባው እኮ
ማርኮ የገባው አዲስ አበባ እሱ ባዕድ አንተ ቤተኛ ነህ። ተፈራማሙ ኢትዮጵያ አይደለም። ተፈራማሙ ነው ኢትዮጵያን ለማፍረስ የሚመጣው። ጃልማሮ ኢትዮጵያ አይደለም፣ ኦሮሞ አይደለም። ማን ነው ኢትዮጵያ? ኢትዮጵያ የማን ናት? ደብረጽዮን ኢትዮጵያ አይደለም? ምግበ ኢትዮጵያ አይደለም ወይስ ፕሮፓጋንዳ? እንደዛ በቃ መጥቶ አንዱ ይመጣና አንተ እኮ በእንትን ኢትዮጵያ አይደለም ሊልን አለምሸት ደግፈ ኢትዮጵያዊ ነህ። ነገ ጠዋት ተሸነፈ ስትወጣ ኢትዮጵያ ሆነ ነው የምትወጣው። የተሸነፈ ኢትዮጵያ ሆነ ነው የምትወጣው። ፈርጥጠም ዩጋንዳን ብትገባ አሜሪካን ብትገባ ስደተኛ ኢትዮጵያዊ ነው የምትባለው። የሌላ ፓስፖርት ታገኝ ትችላለህ፣ ግን ዲያስፖራ ትሆናለህ በቅርቡ። ቃሊቲ ካልገባ ብዬ ነው። ጓደኞች ቃሊቲ ጨርሰው ሄደዋል። ድሮ የደርግ ባልደረቦች ድሮ ቃሊቲ ጨርሰው አሁን ንጹሃን ናቸው። እነሱ ምንም ጥርት ያለ ጡረተኞች ናቸው ማለት ዝም ብሎ በቃ ቁጭ ብሎ ቲቪ ዩቲዩብ እየተከታተሉ የሚኖሩና መጽሐፍ እያነበቡም እየጻፉ የሚኖሩ ናቸው። ያንተ ኩዮች ጥፋት ያጠፉ ከበድ ያለ ጥፋት ያጠፉት አንተ ጊዜ ቅርብ ነው። በጊዜው ንስሐ ካልገባ ጃዋር ነግሯቸዋል። ጃዋር የኢትዮጵያ ጀነራሎች ሆይ በአፋን ኦሮሞ ነገራችሁ። ባለፈው አቅርቤዋል። እዚህ ላይ መንቃት አለባቸው። ሰውየው ይዟችሁ ገደል ይገባል። this is moment of truth ነው አላችሁ። moment of truth ማለት ኑዛዜ ሰዓት በቃ የመጨረሻ ሰዓት ይሆን ኖ የስ የሚባልበት ነው። የቁርጥ ሰዓት ነው። በቃ ሐቁን ዝርግፍ አድርገህ የምትናዘዝበት ጊዜ ነው። እናንተን ጥሎ እሱ አገር ጥሎ እናንተንም ጥሎ ይሄዳል። ጥርጥር የለው። እናንተ አውሮፕላን የላችሁ፣ የግል አውሮፕላን የላችሁ፣ የግል ፓይለት የላችሁ። ሰውየው አለው። አሁን ሚዲያ ላይ አለን እኮ ችግር የለውም እኮ ይላችሁ። የኢትዮጵያ ቴሌቪዥን ሰላማዊ የሆነ ፕሮፓጋንዳ ይሰራል ይመስለኛል። እንደዛ ነው የሚሰራ። እውነታው እንደዛ አይደለም። መሬት ላይ ያለው እንደዛ አይደለም። የሚያሳየው እሱ አይደለም። የዛሬ የደጋዳሞት 2 ኮሎኔሎች በአንድ ቀን መሞት፣ 76ኛ ክፍለ ጦር መደምሰስ፣ ይሄ ሁላ ሰልፍ ሙርከኛ ሰልፍ እንደዚህ እየመጣ ዛሬ ወሎ ምኒልክ እዝ ደግሞ በወሎ አካባቢ ያለው እንደምታዩት ነው። ቴዎድሮስ እዝ በጎጃም እንደምታዩት ነው። እዞቹ እንኳን አጠና ናቸው እኮ በዚህ አጋጣሚ የት ማን እዝ የት አካባቢ እንደሚሰራ የኢትዮጵያ ልጆች እየተበሉ ነው። አብይ ሊያድነው አይችልም። ይሄ ሲስተም ብቻው ቁጭ ብሎ ይፎክራል። እና ይሄ ኢትዮጵያውያንን ህወሓት ኢትዮጵያዊ ነው። ሸኔ ያለው ወረና ቢልሱሞሮ ኢትዮጵያዊ ነው። አፋብን ፋኖ ብሎ አክራሪ የአማራ ኃይሎች የሚላቸውን ኢትዮጵያውያን ናቸው። እነዚህ ኢትዮጵያውያን እንዴ መስራቾች ኢትዮጵያውያን ያልሆነ ወደ ትግራይ ወደ ኢትዮጵያ ያስገባቸው ብልጽግና ግን አንደኛው ምንድነው? ሻዕቢያ ነው። ህዝባዊ ግንባር ነው ወደ ትግራይ ያስገባ። ኢትዮጵያ አይደለም፣ የውጭ ኃይል ነው። ማን ያስገባው? አለምሸት ደግፌ የሚመራው መንግስት። የሞቃዲሾ ሰራዊት ነው የገባው። ወደ ትግራይ የገባው የሶማሊያ ሰራዊት ነው። በዛላምበሳ በኩል የገባው 5000 ሰራዊት። ይሄ የውጭ ዜጋ ነው። የውጭ ዜጋ ነው። አለምሸት ማወቅ አለብህ። ይሄ የውጭ ዜጋ ነው። ማፈር አለብህ። እንገጥመሃለን። ቀጥለን ወደ ጌታቸው ረዳ እንሂድ። የኢህአዴጉ ጌታቸው ረዳና የብልጽግናው ጌታቸው ረዳ በጣም የመጨረሻ ቪዲዮ ነው። ዘና ብላችሁበት የምትሄዱ ነው። በተለይ ኤርትራውያን ማለት እና ጌታቸው እኔ ደግሞ እዚህ የከፈልኳቸው ሌላ የምትሰሩ የሚባሉ አብይ የሚነግራቸው ብዙ ሰው አሉ እዚህ ውስጥ። እኔ ደግሞ እዚህ የከፈልኳቸው ሌላ የምትሰሩ ሲባል ባንዳ የሆናችሁ ማለት ነው። ሀገራችሁን አሳልፋችሁ የምትሰጡ ማለት ነው። እና አሉ ኢትዮጵያ ምድር ላይ በጣም ብዙ ናቸው። እኔ ኢህአዴግ ጊዜም ነበሩ። ኢህአዴግ ጊዜ የህወሓት ስብሰባ የኢህአዴግ ማለት የኢህአዴግ ስብሰባ ወጣ ብሎ ሻይ ሰዓት ላይ ኢሳት ወይሜን ለወይሜን የምትሰጥ መረጃ ነበረች። የአባዱላ ዘመድ የአባዱላ ሚስት ዘመድ የእህት ልጅ አይ ቲንክ የእህት ልጅ ነች። የእህት ልጅ ምናምን የአባዱላ የእህት ልጅ ነች። በኋላ ወጣለች ወደ ውጭ አጥቶ አስተምሯታል ምናምን። ልጅቷ አሁን ትልቅ ነች፣ ወልዳለች። እንዲያው አሁን እና ያውቁ ነበር ኢህአዴግ ሰዎች ያውቁ ነበር መረጃ እንደምትሰጥ ለወይሜን ትሰጥ ነበር። አባዱላ በስልክ ሲያወራ ምናምን ሲያወራ እሱም ኦልሬዲ እዚሁ ስለነበረ ከነ ተፈራ ማን ነው ጀነራል ከማል ገልቹ ጋር ይሰራ ስለነበረ ታቅ ነበር። መረጃ ታሳልፋ ትሰጥ ነበር። እና አባዱላ የማይችለው ነገር ስለሚፈራ በሷ በኩል ነበር የሚወጣ መረጃ ወደ የሚያወጡት ወደ ላይ ማለት ያውቁ ነበር። ኢህአዴግ አባዱላ ላለመንካት ዝም አሉ። አባዱላ ጋር ሴንሲቲቭ ሆነባቸዋል። እንዲሁ መፈራራት እኮ ነው እንደዚህ ማለት አፈ ጉባኤ ነው ያኔ ምናምን እና ወጣው ወረድኩ ሪዛይን አደረኩ ምናምን ሲላል ነበር ያኔ እንደዛና እያወቁ እዛው ለወይሜን መረጃ የምትሰጥ ነበረች። የነገሩን ነው
ኢህአዴግ ራሳቸው የነገረው ነው። ግን ለአባዱላ ብለን ዝም አልናት። ምን እናድርግ ምናምን በቃ ስንት መስዋዕትነት እንደከፈለ ኢህአዴግ ራሱን እያብቃቃ እያሳየ ለመቻቻል ብሎ ጉድ ነው። እና ነበሩ አሁንም አሉ። በኢህአዴግ ጊዜም ነበሩ ለኢሳት የሚያቀብሉ መረጃ የሚያቀብሉ ምናምን አሉ። መሐመድ ድሪር ለማን ነበር የሚሰራው ያኔ? አምባሳደሩ የሰማነው የጅቡቲ ምንጮቻችን የነገሩን ለጅቡቲ ነበር የሚሰራው። የኢህአዴግ መንግስት ችግሩ የኢህአዴግ መንግስት ውስጥ ነው የነገሩን። እንደዛ ነው ከጅቡቲ አካባቢ ያሉ ምንጮች። ብዙ ዓመት ማለት ካቢኔ ሲሰበሰብ የካቢኔ ሚኒስትር ስለነበረ ነው የሰማነው እንደዛ ለጅቡቲ መንግስት ይሰራ ነበር። ምክንያቱም ወደ ሀርጌሳ እንዳይሄድ የፖርት ሱዳን እንዳይጠቀም፣ ምክንያቱም ኢትዮጵያ የጅቡቲ ወደብ እንድትጠቀም ነው የሚፈልገውና ኢህአዴግ የሆነ ለውጥ ካለ አሾልኮ መረጃ እንዲሰጥ ማለት ነው። ኖርማል ነው። ይበቃ። ሐሰን ኢብራሂም የሚባለው ጀነራሉ አሁን የኢትዮጵያ አምባሳደር በካይሮ ያለው አምባሳደር ሐሰን ኢብራሂም የሻዕቢያ ሰላይ ነበር። ደህንነት ሌፍተና ጀነራል ሆኖ ከኢትዮ ኤርትራ ጀምሮ ከአድራት ጀምሮ 11ኛ እዝ አስተዳደር ኃላፊ ነበር። 11ኛ እዝ አብርሃ ኳርተር የሚመራው እዝ ገብራት አየለ የሚባለው የብአዴኑ ጀነራል ምክትል ነበር ዘመቻ ገብራት አየለ። ይሄ አስተዳደር ነበር። ኳርተርን ይሄ ብአዴን ነው፣ ያኛው እንትን ነው። ይሄን 83 ብአዴን ነው። ግን ይሄን አሳመኑት። ከዛ ጀምሮ እስከ አዲስ አበባ ይሄ ሁሉ ዓመት ያገለግል ነበር። የሰማነው እሱ ኖርማል ነው ማለት ነው። በቃ አለ። መንግስት ነበር የሚከፍለው፣ ሳሞራ ነበር የሚከፍለው። ሳሞራ ደግሞ ሐሰን ኢብራሂም አቅርቦ የኢንተለጀንስ ቺፍ አደረገው። ኢንተለጀንስ ቺፍ የመረጃ ቺፍ ሆኖ ሌላ አቀባይ መሆን ከባድ ነው። ይሄ መታደል ነው። ደግሞ ለሌላው አገር መታደል ነው፣ እድል ነው። ለኢትዮጵያ ግን አደጋ ነው። በጣም ውርደት ነው። እና ይሄ ሰውዬ ምን ሆነ? አምባሳደር ነው ግብጽ። ቀላል አይደለም እኮ የኢትዮጵያ ድራማ። በተረፈ የጌታቸው ብልጽግናና የጌታቸው ኢህአዴግ እንበለው ሲናገር የምር በፕሪንሲፕል ላይ መሰረት አድርጎ ጌታቸው ሲናገር ሁሉ ነገሩ ይታያል፣ ያስታውቃል። ገብቶት ነው የሚያወራው፣ ከልቡ ነው የሚያወራው። የፋላሲ የሚባል ፋላሲ አይሰራም። ፕሬሚሱን ሲያስቀምጥ ወደ ኮንክሉዥን ሲሄድ ምንም አያምታታም። ቀጥ ብሎ ነው የሚያወራው። በኋላ ተገዝቶ ብልጽግና ሆኖ ብልጽግና ለማስደሰት በብልጽግና ደረጃ መናገር ስላለበት ልክስክሶች ስለሆኑ የፖለቲካ ድንኮች ስለሆኑ ዕውቀት ስለሌላቸው በእነሱ ደረጃ ቁጭ ማለት ይፈልጋል። መጣና የአሰብ ጉዳይ ለምሳሌ የኤርትራ ኢንዲፔንደንስ አንደ ህወሓት ምን አለ? አሽከር ነው አለ። የሻዕቢያ አሽከር ነው አለ። መቼ ነው አሽከር የሆነው? ሻዕቢያና ህወሓት በጣም ብዙ አፕስ ኤንድ ዳውንስ ያለፉ ፓርቲዎች ናቸው። አብረው እየተጣሉ መሰረታዊ የፖለቲካ ልዩነት ሲኖራቸው የጋራ ጉዳይ ደግሞ አብረው እየሰሩ ብዙ ዓመት የመጡ ፓርቲዎች ናቸው። በጣም ግልጽ ነው። ገብሩ አስራት ጽፎታል። ጻድቃን በጣም መረጃ አለ፣ እነሱ ቢናገሩታል። ይህ ሰውዬ ግን አብይ ለማስደሰት አሽከር ነው አለ። በቃ ጌታቸው ነው። ይሄ የብልጽግናው ጌታቸው ነው። ሰው ሰራሹ ጌታቸው ናቹራል። ይሄ ተፈጥሯዊ ጌታቸው የቆላ ተንቤኑ ወይም የኢህአዴጉ ነው። አሁን ቀጥ የማሳያችሁ እንደ ቀልድ የተናገረው አፋር ቁጥራቸው 100,000 አይሞላም አለ። 100,000 አይሞላም። አስመራ ያለው መንግስት ፖለቲካዊ፣ ህጋዊ፣ ዲፕሎማሲያዊ አቅም የለውም አሰብን ለማስመለስ። አሰብን ለመውሰድ ህጋዊ መብት የለውም፣ ዲፕሎማሲያዊ አቅም የለውም፣ ምንም አይነት መሰረት የለውም አለ። ተመልከቱ። በዓለም አቀፍ ህብረተሰብ የሚታወቅ ሀገር ትላንት ስለ ኤርትራ አሰብ ማንም አስተዳድሮት አያውቅም። ላለፉት 500 ዓመታት ማንም አልገዝቶት አያውቅም። ኢትዮጵያዊ አስተዳድሮ አታውቅም እያለ ዲፈንድ ሲያደርግ የነበረ ሰውዬ አሁን ተመልሶ ሳዋ ሄደው ስለ አሰብ ዘፈን ይዘፍናሉ። የሳዋ ልጆች ምረቃ ላይ አለ 38ኛ ዙር ሳዋ ሲመረቁ ስለ አፋርኛ እና አፋር ይሄው ኢትዮጵያ ኤርትራውያን ለማድረግ ኤሪትሪያናይዜሽን ኦፍ አፋር ማለት ነው።
ይኸው ዘፈን አያውቁ ማለት ነው። አፋር በኤርትራ ላይ በደንብ ተሳታፊ አልነበረም እና አሁን ግን ይኸው እኔ እኮ እወድሃለሁ እያለ 5 ዘፈን አዘፈነ ሳዋ ላይ። ሌላ ቋንቋ ነው ይሄ ዘፈን ሁላ ቆጥሯል ማለት ነው። ይሄ ሰው እኔ ኖቲስ ያላረኩት ነው። ጌቹ አራዳ ልጅ ኖቲስ አድርጎታል። እንቀጥል። የቦሌና ባሌ ጉዳይ ተንታኞች